በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚህች ቀን የመላእክት አለቃ የከበረ መልአክ ሚካኤል የበዓሉ መታሰቢያ ነው። በዚህች ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከ ገደላቸው ድረስ ረዳው። ታሪኩም እንዲህ ነው። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክም ነገር አትጠጪ፣ ርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅሁትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁንም የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደ እኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየው መጥቶ ከዚህች ሴት ጋር የተነጋገርህ አንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድር ነው? የምናደርግለትስ ምንድር ነው? አለው። የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኋት ሁሉ ትጠንቀቅ፣ ከወይንም የሚወጣው ሁሉ አትብላ፣ የወይን ጠጅም የሚያሰክርም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ፣ ያዘዝሁትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስካዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔርን መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መሥዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው? አለው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቃለህ? አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባሉ ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔርን መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔርስ ሊገድለን ቢወድ ኑሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ሶምሶንም ወደ ጠምና ወረደ። በጠምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ
በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁና አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያን ጊዜም ፍልስጤማውያን በእስራኤል ላይ ገዢዎች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔርም መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱም መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ፣ ጎበዞችም እንዲህ ያደርጉ ነበርና። ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች 30 ሰዎች ሰጡ። ሶምሶንም እንቆቅልሽን ልስጣችሁ፣ በሰባቱ በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ለውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ለውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛውም ቀን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸንግዩ፣ አለዚያም አንቺንና የአባትሽን ቤት በእሳት እናቃጥላለን። ወደዚህ ጠራችሁን ልትገፉን ነውን? አሏት። የሶምሶንን ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም። ለሕዝቤ ልጆች እንቆቅልሽ ሰጥታችኋልና ትርጓሜውንም አልነገርኸኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኋቸውም፣ ለአንቺ እነግርሻለሁ አላት። ሰባቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዛዋለችና በሰባተኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድር ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃዬ ባላረሳችሁ የእንቆቅልሼን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ በኃይል ወረደ፣ ወደ አስቀሎናም ወረደ። ከዚያም 30 ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ጣውም ነደደ። ወደ አባቱም ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛው ሆነች። ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመህ የጠላሃት መስሎኝ ከሚዜህ አጋባኋት፣ ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሂዶ 300 ቀበሮች ያዘ። ችቦም ወስዶ ሁለቱንም ቀበሮች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው አሉ። እርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናዊው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ እበቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭናቸውን ብሎ በታላቅ አገዳደል ገደላቸው። ወርዶም በኤጣም አለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳም ሰፈሩ፣ በሌሂ ላይም ተበታትነው ተቀመጡ።
የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም አለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቁምን? ያደረግህብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግሁባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥህ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገድልህም ብለው ተናገሩት። በሁለትም አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሒ በመጣ ጊዜም ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔርን መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው። በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማት ሌሒ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል። አሁንም በጥም እሞታለሁ፣ ባልተገረዙትም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሒ ያለውን አዘቅት ሰነጠቀ። ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህም የዚያን ቦታ ስም ዓይንሐቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሒ አለ። በፍልስጤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ። ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ። ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንም መኳንን ወደ እርሷ ወጥተው እርሱን ሸንግለሽ በእርሱ ላይ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ። እኛም እያንዳንዳችን 100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይልህ በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በሰባት ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። የፍልስጤማውያንም መኳንን 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓደኛዋም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልኸኝ፣ የነገርኸኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ሥራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳዋም የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደ ፈትል በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልኸኝ፣ የነገርኸኝ ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር 7ቱን ጉንጉን ከድር ጋር ብትጎነጉኘው በችካልም ብትቸክየው እደክማለሁ፣ እንደ ሌላ ሰው እሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር 7ቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸነከረችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆንዳላው ድሩንም ነቀለ። እርሷም አንተ ወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም? ስታታልለኝ ይህ 3ኛ ጊዜ ነው።
አልነገርኸኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየሁ ነኝና የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁ፣ እንደ ሌላም ሰው ሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህንን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው፣ ታዋርደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለች። ከእንቅልፉም ነቅቶ እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ። እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤምም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መሥዋዕት ይሰዉ ዘንድ ደስም ይላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ጥሩት አሉ። ሶምሶንም ከግዞት ቤት ጠሩት። በፊታቸውም ተጫወተ። ተዘባበቱበትም፣ በምሰሶና በምሰሶም መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶዎች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምን መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3000 የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ ሁለቱ ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ። አምላክ ሆይ ይህንን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎበት የነበሩትን ሁለቱን መካከለኞች ምሰሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶዎችን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት መኳንንትም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት። በጾርዓና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ መልአክ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና